ጨረሻ ወይዘሮ ሜላት ለባዩሽ ነግራታለች ማለት ነው። እንግዲህ ወይዘሮ ሜላት ለባዩሽ ምንድነው የነገረችው? ወይዘሮ ሜላት ለባዩሽ ባዩሽ ይህን ሴራ እንዳሴረችና እንግዲህ ከጀርባዋ ሆና አለሳልሳ እንደወጋቻት ፊት ለፊት ቁጭ ብላ ነግራታለች ማለት ነው። ነገር ግን ባዩሽ ከመደንገጥ ውጪ ጭራሽ ይባስ ብሎ የሜላት አለቃ ለመሆን እያሰበች ነው የምትገኘው። ምንም የጥፋተኝነት ስሜት እንኳን አልታየባትም ማለት ነው። አሁን ላይ ወይዘሮ ሜላት ባዩሽን ካየቻት በኋላ ጭራሽ መፍራት ጀመረች። አሁን እንዴት ነው እንደዚህ የምትሆነው? ጭራሽ ወይዘሮ ሜላት ትፈራታለች እንዴ ባዩሽን? ባዩሽ ነበር መፍራት የነበረባት። እንዴት ሆኖ ነው ወይዘሮ ሜላት ባዩሽን ምትፈራት? እንግዲህ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና 99 አብረን የምናየው ይሆናል ማለት ነው። ሌላው ደግሞ እንግዲህ እርግብ ወርቁን ለመሸጥ ከጓደኛዋ ጋር እየተነጋገረች ትገኛለች። እንግዲህ ጓደኛዋ አሁን ላይ እርግብን ይህን ሁሉ ሚስጥር ይዛ ስለደበቀችባት ጓደኛዋ እርግብ ወደ ውጭ ሀገር እሄዳለሁ ብላ ስላሰበች እኔ እዚህ ቁጭ ብዬ እሷ ውጭ ሀገር ታስባለች በማለት እሷ ላይ እንግዲህ እያቀረችባትና እያሰረችባት ነው። አሁን ላይ እርግብ ወርቁ መሸጥ አለበት ተብሎ እንግዲህ ልጅቷን ወርቅ መሸጫ ቦታ እንድታሳያት እየፈለገች ነው ማለት ነው። አሁን ላይ ወርቁን ለልጅቷ ከሰጠቻት በኋላ እንግዲህ ልጅቷ ወርቁን ርካሽ ነው ብላ ለሷ ብሯን የምትይዝ ነው ይመስለኝ። ምክንያቱም እርግብ ይሄን ሁሉ ጊዜ በሚስጥር ይዛ ምንም ለጓደኛዋ ሳታማክራት ነው እሷ ቤት እያለች እንደዚህ የምትሆነው። እስቲ እናንተ በዚህ ጉዳይ ምን ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን ላይ ወይዘሮ ሜላት የምታስበው ምንድነው? ወርቁ እንድትሰጣት ብቻ ነው። አሁን ላይ ወርቁን ባዩሽን ወስደሽዋል እያለቻት ትገኛለች። ባዩሽ ደግሞ እኔ አይደለሁም እርግብን የወሰደችው እያለች ነው። ስለዚህ አሁን ላይ ወይዘሮ ሜላት ባዩሽን ወርቁን ብቻ አምጪልኝ፣ ሌላ ነገር ካንቺ ጋር ምንም አልፈልግም፣ ለፖሊስም አልሰጥሽም ብላ ነግራታለች ማለት ነው። አሁን ግን ባዩሽ ምን እያደረገች ነው? እርግብን ወርቁን የት እንዳለ አምጪና እንካፈል እያለቻት ነው ማለት ነው። ይሄ ሁሉ ነገር እንግዲህ ባዩሽ አድርጋ ሳይሰምርላት ወይም ደግሞ ያሰበችው እቅድ ሳይሳካላት ቢቀር ወርቁን እርግብ ይዛ ስለሄደች እንግዲህ ባዩሽ ወርቁን ከእርግብ ጋር ለመካፈል እያሰበች ነው ማለት ነው። ለወይዘሮ ሜላት እንግዲህ ወርቁን እኔ አመጣልሻለሁ ጊዜ ስጪኝ ብላት ብትላትም እንግዲህ ከእርግብ ጋር ሆና ደግሞ ወርቁን ለመካፈል እያሰበችና እያቀረች ትገኛለች። እንግዲህ መስፍን የወይዘሮ ሜላት መንቃትን ደግሞ በዚህ በኩል አውቋል ማለት ነው። እንግዲህ ሰላም ለመስፍን ወይዘሮ ሜላት እንደነቃችና ማስታወስ እንደምትችል ነግረዋለች። ወይዘሮ ሜላት ለሰላምና ለመናሴ እንደነቃችና ማስታወስ እንደምትችል እንደነገረቻቸው እናም ለማንም እንዳይናገሩ እንግዲህ አስጠንቅቃቸው ነበር። ነገር ግን እንግዲህ ሰላሚና ለመስፍን ነግሯለች። መስፍንም እንግዲህ ደስ ብሎታል ወይዘሮ ሜላት በመንቃቷ ማለት ነው። ነገር ግን እንግዲህ ወይዘሮ ሜላት ለመስፍን ይህን ነገር ለማንም እንዳይናገርና ጠላቶቿን ማወቅ እንዳለባት ነግሯለች ማለት ነው። ነገር ግን አሁን ላይ መስፍን በጣም ደስ ብሎታል። ያው ደግሞ እንግዲህ መስፍን አሴርን ሊያመሰግነው እንግዲህ ብር ቢሰጠውም ነገር ግን አሴር አሁን ላይ ለሃና ብሎና ለሜላት ብሎ እንጂ ለብር ብሎ ይህንን ነገር እንዳላደረገ ነግሮታል ማለት ነው። እንግዲህ መስፍን ሊያመሰግነው የፈለገው ለምንድን ነው? መስፍን ሊያመሰግነው የፈለገው ብርም ሊሰጠው የፈለገው እንግዲህ ወይዘሮ ሜላት ከታመመች በኋላ ደም አንሷት አሴር ከወይዘሮ ሜላት ደም ጋር ስለሚመሳሰል ሰጥቷታል ማለት ነው። እናም አትርፏታል፣ አድኗታል። ስለዚህ የምስጋና ነገር ቢያደርግለትም ነገር ግን አሴር ያንን ብር መቀበል እንደማይፈልግና ከተቻለ ግን እንግዲህ ስራም እንደሚፈልግለት መስፍኔ ለአሴር ቃል ገብቶለታል ማለት ነው። ምክንያቱም አሁን ላይ አሴር ስራ እየሰራ ስላልሆነ እንግዲህ በስተመጨረሻ ባዩሽ እርግብ ላይ ሽጉጥ ደቅናባታለች ማለት ነው። እንግዲህ ባዩሽ በተደጋጋሚ ጊዜ እርግብን ወርቁን ከየት እንዳለበት አምጪ አንቺ ነሽ የወሰድሽው ብትላትም ነገር ግን እርግብ ወርቅ የሚባል ነገር እኔ ጋር የለም፣ እኔ ጋር ምንም ነገር የለም ብላ ከዚህ በፊት ነግራታለች ማለት ነው። እንግዲህ በአካል እናወራ ብላ እርግብ ከነገረቻት በኋላ ባዩሽ አቅዳ አስባበት እንግዲህ ሽጉጥ ይዛ በመሄድ እርግብን ወርቁን ከየት አባትሽ እንደምታመጩ አሁኑኑ አምጩበት
ብላ አስፈራርታታለች ማለት ነው፣ ሽጉጥ ደቅናባት። እንግዲህ እርግብም ይህን ስታይ በጣም ደንግጣለች። አሁን ላይ እርግብ የደበቀችውን ወርቅ ትነግራታለች ወይስ አትነግራትም? በክፍል 98 የምናየው ይሆናል። እንግዲህ እርግብም ከዚህ በፊት ወርቁ እንዲሸጥ ለጓደኛዋ ነግራት ነበር። እንግዲህ ወርቁን ለጓደኛዋ ሰጣት። ጓደኛዋ ደግሞ ወርቁን ሽጠውታል ወይስ አልሸጠችውም? እንግዲህ እናንተም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና እንግዲህ በክፍል 99 አብረን የምናየው ይሆናል ማለት ነው። እንግዲህ ኖላዊ ክፍል 99 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።